ሩሲያ መጠነ ሰፊ የሚሳኤልና የድሮን ጥቃት ፈጸመች። ማን ላይ እንደሆነ በዝርዝር እንመለከተዋለን። ዩክሬኖች የባለስቲክ ጥቃቱን አልቻልነውም ሲሉ አማረሩ። በዳርፉር መንደሮች ላይ ጥቃቶች እየተሰነዘሩ ነው። ህወሓት የፌዴራል መንግስቱን ከሰሰ። የእልቂት ጥሪው ሳንካ እየገጠመው ነው ተባለ። ሰላም የተከበራችሁ የሀበሻ ጎል ዜና ዩቲዩብ ቤተሰቦቻችን፣ እንደተለመደው በዛሬው ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችን ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። ሩሲያ ወሳኝ ከሆነው የኔቶ ጉባኤ አስቀድማ በኪየቭ ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት እየሰነዘረች ሲሆን የሀገሪቱ የአየር መከላከያ ስርዓቶች ጥቃቱን ለመመከት በወሰዱት እርምጃ በዋና ከተማዋ ከፍተኛ ፍንዳታ ድምጾች መሰማታቸውን የዩክሬን ባለስልጣናት አስታውቀዋል። የዩክሬን አየር ኃይል ባወጣው መግለጫ መሰረት ሞስኮ በዚህ ጥቃት ባለስቲክ ሚሳኤሎችን፣ ክሩዝ ሚሳኤሎችን እና በርካታ ቁጥር ያላቸውን የሰው አልባ ተዋጊ ድሮኖችን የተጠቀመች ሲሆን ጥቃቱ በቱርክ አስተናጋጅነት ሊካሄድ ጥቂት ቀናት ከቀሩት ወሳኝ የኔቶ ጉባኤ አስቀድሞ የተሰነዘረ ነው። ይህ የሩሲያ የኃይል እርምጃ የመጣው ከጦርነቱ ጋር በተያያዘ ዓለም አቀፍ የዲፕሎማሲ ጥረቶችን በከፍተኛ ሁኔታ በጠነከሩበት ወቅት ነው። የቱርኩ የኔቶ ስብሰባ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደሚገኙ የተረጋገጠ ሲሆን የሩሲያና የዩክሬን ግጭት የጉባኤው ዋነኛና አጣዳፊ የውይይት አጀንዳ እንደሚሆን ይጠበቃል። በሌላኛው ወገን በወጣው ዘገባ ዘለንስኪ ድሮንና ክሩዝ ሚሳኤሎችን ብናከሽፍም የሩሲያን ባለስቲክ ሚሳኤል ግን አልቻልነውም ሲሉ ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ በዋና ከተማ ኪየቭ ላይ የደረሰው ጥቃት በተመለከተ በማህበራዊ ሚዲያ ላይ መልእክት አስተላልፈዋል። በዚህ ጥቃት እስካሁን ባለው መረጃ ቢያንስ 11 ሰዎች መገደላቸውንና ከ60 በላይ መቁሰላቸው ይታወቃል። ፕሬዝዳንቱ በመልእክታቸው የእኛ አርበኞች ድሮኖችና ክሩዝ ሚሳኤሎችን በማክሸፍ ጥሩ ውጤት አስመዝግበዋል። ነገር ግን በሚያሳዝን ሁኔታ የሩሲያ ባለስቲክ ሚሳኤልን ግን አልቻሉትም። ምክንያቱም እነዚህ ሚሳኤሎች የሚያከሽፉ በቂ የፓትሪዮት ሚሳኤሎች አቅርቦት የለንም ብለዋል። ለዚህ ደግሞ አጋሮቻቸውን ተጠያቂ አድርገዋል። ጨምረውም በአንካራ እየተደረገ ያለው የኔቶ ስብሰባ ለእኛ በቂ የአየር መቃወሚያ ስርዓት እንዲሰጠን ውሳኔ አሳልፎ መውጣት ይኖርበታል። ይህ በተለይ ለአሜሪካና ለአውሮፓ ህብረት እጅግ ወሳኝ ጉዳይ መሆን አለበት ያሉት ዘለንስኪ የአየር መከላከያ ስርዓት በበቂ ሁኔታ ማግኘታቸው የህዝባቸውን ህይወት እንደሚታደግ ገልጸዋል። ፓትሪዮት ሚሳኤሎች በአጋሮቻችን የጦር መሳሪያ መጋዘን ውስጥ መቀመጣቸው የሚቀጥል ከሆነ ሩሲያ በመኖሪያ ቤቶች ላይ የምታደርገው ጥቃት እንድትቀጥል የሚያበረታታ ይሆናል። ስለዚህም የዩክሬን ጸረ አውሮፕላን ጋሻ ማጠናከሪያ ግድ ይላል በማለት አስረድተዋል። የፈጣን ድጋፍ ኃይሎች አርኤስኤፍ በሰሜን ዳርፉር ግዛት በቲኒ ከተማ አቅራቢያ በሚገኙ 6 መንደሮች ላይ አዲስ የብሔር ማንነትን መሰረት ያደረገ ጥቃት መሰንዘሩንና በጥቃቱ በርካታ ሲቪሎች መገደላቸውን፣ በደርዘን የሚቆጠሩ መቁሰላቸውንና በሺዎች የሚቆጠሩ ደግሞ ወደ ጎረቤት ሀገር ቻድ ለመሰደድ መገደዳቸውን ሱዳን ትሪቢዩን ይገለጸ። በእነዚህ ማህበረሰቦች ላይ ጥቃት የተፈጸመው ከመደበኛ የሱዳን ጦር ጎን ተሰልፎ የሚዋጋው የታጣቂዎች ንቅናቄ ጥምረት የሆነው የጋራ ጦር በቅርቡ ያስመዘገበው ከፍተኛ ወታደራዊ ውጤትን ተከትሎ ነው። ጥምር ኃይሎቹ አርኤስኤፍ ጋር ከባድ ውጊያ ካደረጉ በኋላ በሰሜን ዳርፉር የሚገኙ የአብቀምራ አካባቢን እንዲሁም በምዕራብ ዳርፉር ኩልቡሱን እና አካባቢዋን በቁጥጥራቸው ስር ማድረጋቸው ይታወሳል። ከጥቃቱ በመትረፍ ወደ ቲኒ ከተማ የደረሰው አንድ የዓይን እማኝ እንደተናገረው ከፍተኛ ቁጥር ያለው የአርኤስኤፍ ኃይል አምባራ ወረዳና ቲኒ ከተማን በሚያገናኘው መንገድ ላይ በሚገኙ 6 መንደሮች ላይ የአጸፋ ጥቃት መሰንዘር ጀምሯል ብሏል። ቀጣዩ ዜናችን ህወሓት የፌዴራል መንግስቱን ከሰሰ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው ሳምንታዊ ፖለቲካ መግለጫ በፌዴራል መንግስቱና በጠቅላይ ሚኒስትር አብይ አህመድ ላይ እጅግ ከባድ የሆኑ ወታደራዊና ፖለቲካ ክሶችን ሰንዝሯል። ድርጅቱ የአቅም ግንባታ ለትግራይ ህዝብ ህልውና መረጋገጥ በሚል ርዕስ ባወጣው በዚህ መግለጫ ጠቅላይ ሚኒስትር አብይ አህመድን አምባገነንና የዘር ማጥፋት ፈጻሚ ሲል በግልጽ የጠራቸው ሲሆን የፌዴራል መንግስቱ የሰላም አማራጮችን በሙሉ በመዝጋት በትግራይ ዙሪያ ጦሩን እያከማቸና አዲስ ደማዊ ግጭት ለመቀስቀስ እየተዘጋጀ ነው ሲል ከሷል። የትግራይ ህዝብ ከፊቱ የተደቀነውን አደጋ ራሱን የመከላከል ተፈጥሯዊ መብት እንዳለው የጠቆመው ህወሓት ይህም መብት በተግባር ማረጋገጥ የሚቻለው የክልሉ ወታደራዊ፣ ኢኮኖሚያዊና ብሔራዊ ተቋማት አቅም ይበልጥ ማጠናከር ሲቻል ብቻ እንደሆነ አሳስቧል። አያይዘውም የፌዴራል መንግስቱ የትግራይን አቅም ለመሸርሸር ጥቂት በጥቅም የተደለሉና የተደናገሩ ከዳተኛ ተጋሮችን በባንዳነት እያሰማራ የስም ማጥፋትና ተቋማትን የማፍረስ ሰፊ ዘመቻ እያካሄደ መሆኑን የገለጸው መግለጫው
እነዚህ ግለሰቦች በታሪካቸው ጥቁር ጠባሳ እየጣሉ መሆናቸውንና ከህግ ከሞራል ተጠያቂነት እንደማያመልጡ አስጠንቅቋል። በመጨረሻም የትግራይ ህዝብ የውስጥና የውጭ ሴራዎችን በማክሸፍ ሉዓላዊነቱን ለማስከበር የተያዙ መሬቶችን ለማስለቀቅና ተፈናቃዮችን ወደ ቀያቸው ለመመለስ ዛሬውኑ አንድነቱን አጥብቆ በሁሉም መስክ አቅሙን ሊገነባ እንደሚገባ በመጥቀስ የሚፈለገው ሰላም ሊረጋገጥ የሚችለው ጠንካራ አቅም ሲኖር ብቻ እንደሆነ በማሳሰብ መልእክቱን ደምድሟል። በተያያዘ ዜና የእልቂቱ ጥሪ ሳንካ የገጠመው ህወሓት ከግራም ከቀኝም ተቃውሞ ተነስቶበታል። ተከብቤያለሁ፣ የህልውና አደጋ ውስጥ ነኝ በሚል ትርክት የትግራይ ወጣቶችን በግዳጅ እያፈሰ ወደ ጦርነት ድግሱ እየነዳቸው ነው። ይህ ድርጊት ከዓለም አቀፍ ተቋማት፣ ከትግራይ ተወላጆችና እናቶች እንዲሁም ከበርካታ አካላት ተቃውሞ ገጥሞታል። ዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት የሆነው ሂውማን ራይትስ ዋች ይህን በተመለከተ በዛሬው ዕለት ጠንካራ መግለጫ አውጥቷል። ድርጅቱ የህወሓትን የግዳጅ አፈሳ የጦር ወንጀል እንደሆነ በመጥቀስ በአፋጣኝ ይህን ዘመቻ እንዲያቆሙት ጠይቋል። የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈሱ ሰዎች ዘመዶችና ያመለጡ ወጣቶችን ጨምሮ 18 ሰዎችን ያነጋገረው ተቋሙ ከሚያዝያ አስቀድሞ በነበሩ ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የትግራይ ኃይሎች ተዋጊዎች መልሰው እንዲመዘገቡ ሲያደርጉ ነበር። በሚያዝያ መጨረሻ በመንገዶች፣ በገበያዎችና በወርቅ ማውጫ ስፍራዎች የጅምላ ከበባ በማካሄድ ዘመቻው ተቀጣጠለ ሲል መግለጫውን አስፍሯል። የሰብአዊ መብት ተሟጋቹ የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየት የአካባቢ መረጃ ሰጪዎችን እንደሚጠቀሙ ቃለ መጠይቅ ከተደረገላቸው ሰዎች መስማቱን ገልጿል። የትግራይ ኃይሎችና ባለስልጣናት የቀድሞ ተዋጊዎችን እንዲሁም ሌሎች ወንዶችና ወንዶች ልጆችን አፍሰው እየወሰዱ መሆኑን በመላው የትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦች መናገራቸውን በመግለጫው ተጠቅሷል። ነዋሪዎች እየተወሰዱ ያሉት ከመንገድ፣ ከምሽት የቤት ለቤት አፈሳ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነ ሂውማን ራይትስ ዎች ገልጿል። ሂውማን ራይትስ ዎች የአፍሪካ ዳይሬክተር የሆኑት ላቲሺያ ባደር የትግራይ ባለስልጣናት ወንዶችና ወንዶች ልጆችን በግዳጅ ወደ ኃይላቸው ለማስገባት የሚያካሂዱት ዘመቻ ክልሉ በሙሉ የፍርሃት ድባብ ፈጥሯል ሲሉ ተችተዋል። ይህ አይነቱ ተግባር የጄኔቫ ስምምነትን የሚጥስ እንደሆነም ተቋሙ አሳስቧል። በግዳጅም ሆነ በፈቃድ ከ18 ዓመት በታች የሆኑ ልጆችን ለወታደራዊ ተግባር መመልመል ወይም መጠቀም ከፍተኛ የልጆች ሰብአዊ መብት ጥሰት እንደሆነም ገልጿል። ከ18 ዓመት በታች የሆኑ ልጆች ላይ ሲፈጸም ደግሞ ጦር ወንጀል እንደሆነም ገልጿል። የአፍሪካ ዳይሬክተር የሆኑት ላቲሺያ ባደር ባለስልጣናት በአፋጣኝ ዘመቻውን ማቆምና በህገወጥ መንገድ የተመለመሉትን ወደ ቤታቸው እንዲመልሱ መፍቀድ አለባቸው ብሏል። የአፍሪካ ህብረትና የፕሪቶሪያ ስምምነትን የሚደግፉ እንደ አሜሪካ፣ ኬንያ፣ ደቡብ አፍሪካ እንዲሁም አውሮፓ ህብረት ያሉ አካላት የትግራይ ባለስልጣናት ላይ ጫና እንዲያሳድሩ ጠይቋል። ጫናው የትግራይ ባለስልጣናት የግዳጅ ምልመላን እንዲያቋርጡ፣ የተያዙ ልጆችን በሙሉ እንዲለቁ እንዲሁም በአፋጣኝ አዋጁን እንዲሽሩ ለማድረግ የሚያስችል እንዲሆንም አሳስቧል። ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።